ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑል የሚመለከቱ የተለያዩ ዘገባዎችን ይዤላችሁ መጥቻለሁ። በዛሬው ዕለት የምንመለከተው እንግዲህ የአንድ ተጫዋች ኤጀንት የዚህ ተጫዋች እንግዲህ የልብ ፍላጎቱ ወደ ሊቨርፑል መምጣት ነው ብሏል። በተጨማሪም ደግሞ ሊቨርፑሎች እንግዲህ ከኤቨርተን ጋር የሚያደርጉት ጨዋታ አለ። ያንን ጨዋታ በተመለከተ እንግዲህ ያቀረቡት ጥያቄ ነበረ። ያንን የምንመለከት ይሆናል። እንደዚሁም ደግሞ ኢንትራ ፍራንክፈርት ኤንዶ ላይ ፍላጎት አሳይቷል። ያንንም የምንመለከት ይሆናል። በተጨማሪም ደግሞ ትናንትና የተደረጉ የሀገራት ጨዋታ አለ። ያንን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንደዚሁም ደውላን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ ትናንት የተደረጉ ጨዋታዎችን ይሆናል። ሀገራችን እንግዲህ ትናንትና ከጅቡቲ ጋር ጨዋታ አድርጋ 6-1 በሆነ ውጤት ማሸነፍ ችላለች። የኢትዮጵያን ግቦችም ደግሞ በረከት ደስታና አቡበከር ናስር ማስቆጠር ችሏል። ሁለቱም እንግዲህ ሃትሪክ መስራት ችሏል። ይህ እንግዲህ በኢትዮጵያ የእግር ኳስ ታሪክ እንግዲህ የመጀመሪያው ይመስለኛል። ድሉንም ተከትሎ እንግዲህ ደረጃዋን ማሻሻል ችላለች። 5ኛ ደረጃ ላይ ነበር ተቀምጣ የነበረው። ይህንን በማሸነፏ ግን ወደ 4ኛ ደረጃ ላይ ተቀምጣለች። ከ6 ጨዋታዎች 6 ነጥብ በመሰብሰብ በዜሮ የግብ ክፍያ እንግዲህ ጊኒ ቢሳዋን በመብለጥ ነው እንግዲህ 4ኛ ደረጃ ላይ የተቀመጠችው። ሌላኛው የተደረገው ጨዋታ ደግሞ እንግሊዝን ከላቲቪያ ያገናኘ ጨዋታ ነው። እንግሊዞች እንግዲህ 3-0 በሆነ ውጤት ማሸነፍ ችለዋል። በዚህ ጨዋታ ላይ እንግዲህ ከርተስ ጆንስ 79ኛው ደቂቃ ላይ እንግዲህ ተቀይሮ መግባት ችሏል። ጥሩ የሚባል እንቅስቃሴን ማድረግ ችሏል። እንግዲህ ከዚህ ጨዋታ በኋላ እንግዲህ ተጫዋቾች የብሔራዊ ግዳጃቸውን ጨርሰዋል። የላቲን አሜሪካዎች የሚቀራቸው አሉ። እነሱም እንግዲህ ዛሬ ሌሊት ላይ የሚደረግ ጨዋታ አለ። ኡራጓይ ከቦሊቪያ ጋር የምታደርገው ጨዋታ አለ። እንደዚሁም ደግሞ ብራዚል ደግሞ ከአርጀንቲና ጋር የምታደርገው ጨዋታ አለ። በተጨማሪም ደግሞ ጃፓን ከሳውዲ አረቢያ ጋር የምታደርገው ጨዋታ አለ። ሌሎቹ ግን የብሔራዊ ግዳጃቸውን ጨርሷል። አሁን ለምሳሌ የእነ ቨርጂል ቫን ዳይክ፣ ኮዲ ጋክፖ፣ ሳቡዝ ላይ እንደዚሁም ደግሞ ከርተስ ጆንስ የትናንትናው ዲያጎ ጆታም እንደዚሁ ጨዋታቸውን ጨርሷል። ከዚህ በኋላ እንግዲህ ወደ ሊቨርፑል የሚመለሱ ይሆናል። ትንሽ የእረፍት ቀን የሚሰጣቸው ይመስለኛል። ምክንያቱም እንግዲህ ቀጣይ ጨዋታ ያለው የነገ ሳምንት ሮብ ነውና በዚህ መሀል እንግዲህ 8 ቀን አላቸው። ምናልባት 1-2 ቀን እረፍት ይሰጣቸዋል ተብሎ ነው የሚጠበቀው። ቅዳሜና እሁድ እንግዲህ የኤፍኤ ካፕ ጨዋታዎች ስላሉ ማለት ነውና የእረፍት ይሰጣቸዋል ተብሎ ነው የሚጠበቀው። ሌላኛው የምንመለከተው እንግዲህ የቀጣይ ሳምንት የሚደረገውን ጨዋታ ካነሳን አይቀር ሊቨርፑልና ኤቨርተን እንግዲህ ፕሪሚየር ሊግ ጥያቄ አቅርበው ነበረ። ይህም ጥያቄያቸው እንግዲህ የጨዋታ ቀኑን ለመቀየር ነበረ። ሮብ ነው የሚደረገውና ያንን ቀን እንግዲህ ወደ ማክሰኞ ለማምጣት አስበው ነበርና በዚህ መሰረት እንግዲህ ጥያቄ አቅርበው ነገር ግን ፕሪሚየር ሊጉ ጥያቄውን ሳይቀበል ቀርቷል። ይህም የተደረገበት ምክንያት ምንድነው? ሊቨርፑሎችና ኤቨርተኖች የጠየቁበት ምክንያት ቀጣይ ላለባቸው ጨዋታ እንግዲህ የተሻለ እረፍት እንዲያገኙ ነው። ምክንያቱም እንግዲህ ቅዳሜና እሁድ የኤፍኤ ካፕ ጨዋታዎች አሉ። በዛ ጨዋታዎች ላይ እንግዲህ ሊቨርፑልም ኤቨርተንም አይሳተፉም። ምክንያቱም እንግዲህ ስለወደቁ ማለት ነውና የዛን ጊዜ ስለማይጫወቱ ቀደም አድርጎ ማክሰኞው ከተጫወቱ ከዛ በኋላ ላለባቸው ቅዳሜና እሁድ ላለባቸው ጨዋታ እንግዲህ ተጨማሪ የአንድ ቀን የረፍት ቀን ይኖራቸዋልና እንደዛ ለማድረግ ሞክረው ነበረ። ነገር ግን ደግሞ የእንግሊዝ ፕሪሚየር ሊግ ይህን ጥያቄ ውድቅ አድርጎባቸዋል። ቀጣይ የሚያደርጉት ጨዋታ እንግዲህ በፕሪሚየር ሊጉ ሊቨርፑሎች ከፉልሃም ጋር አፕሪል 6 የሚያደርጉት ጨዋታ አለ። እንደዚሁም ደግሞ ኤቨርተኖች ከአርሰናል ጋር አፕሪል 5 የሚያደርጉት ጨዋታ ነው። ቅዳሜና እሁድ ማለት ነው። ሊቨርፑል እሁድ ሲያደርግ ኤቨርተኖች ደግሞ ቅዳሜ ያደርጋሉ። ለዛም ነበር ጨዋታውን ወደዚህ ወደ ማክሰኞ ለመሳብ አስበው የነበረው። ነገር ግን ያው ውድቅ ተደርጎባቸዋል። ቀጣይ የምንመለከተው ደግሞ ኤንዶን የሚመለከተውን ጉዳይ ይሆናል። ኤንዶ ላይ እንግዲህ ኢንትራ ፍራንክፈርቶች ፍላጎት አሳይተዋል ነው እየተባለ ያለው። ነገር ግን ደግሞ እሱ ላይ እንግዲህ በዚህ ክረምት እሱ ሊያስፈርሙ የሚችሉት ግን ወደ አውሮፓ ሻምፒዮንስ ሊግ የሚያልፉ ከሆነ ነው እየተባለ ያለው። ዘንድሮ እንግዲህ ኢንትራ ፍራንክፈርቶች ጥሩ የሚባል እንቅስቃሴን እያደረጉ ነው ያሉት። በተለይ ከጃንዋሪ በፊት እንግዲህ ኦማር ማርሙሽ እዛ ቆይተው እንግዲህ ድንቅ የሚባል ጊዜን ማሳለፍ ችሎ ነበር። እሱን ከሸጡ በኋላ ራሱ ኢኪቴኬ የተባለው ተጫዋች ራሱ ድንቅ ጊዜን እያሳለፈ ይገኛል። ይሄ ተጫዋች ራሱ ከስሙ ከሊቨርፑል ጋር ሲያያዝ ነበር። 9 ቁጥር ቦታ ላይ የሚጫወት ተጫዋችና ይህንን ቡድናቸውን እንግዲህ ለማጠናከር በሚል ነው ኤንዶኔ ፍላጎት ያሳዩት። በአሁን ሰዓት እንግዲህ በጀርመን ቡንደስሊጋ እንግዲህ 4ኛ ደረጃ ላይ ነው የተቀመጡት። 26 ጨዋታዎችን አድርገው 45 ነጥቦችን በመሰብሰብ ሜንዝም እንግዲህ በ45 ነጥብ 3ኛ ደረጃ ላይ ተቀምጧልና እኩል ነጥብ ላይ ነው ያሉት። ስለዚህ ወደ ሻምፒዮንስ ሊግ መግባት ቻንሳቸው እንግዲህ ሰፊ ነው እየሆነ ያለውና ምናልባት ወደ ሻምፒዮንስ ሊግ የሚገቡ ከሆነ እንግዲህ ኤንዶን ለማስፈረም ጥረት ያደርጋሉ ነው እየተባለ ያለው። ይህ ብቻ አይደለም። ቢውልድ እንደዘገበው ከሆነ ደግሞ ሊቨርፑሎች እንግዲህ ከኢንትራ ፍራንክፈርት አንድን ተጫዋች
ተጫዋች ይፈልጋሉ ነው እየተባለ ያለው። ይህ ተጫዋች እንግዲህ ሁጎ ላርሰን የተባለው ተጫዋች ነው። መሀል ሜዳ ላይ የሚጫወት ተጫዋች ነው። በዚህ ሲዝን እንግዲህ በኢንትራ ፍራንክፈርት ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። እስካሁን ድረስ እንግዲህ 3 ጎሎችን በቡንደስሊጋው ማስቆጠር ችሏል። እንግዲህ ይህ ተጫዋች 50.1 ሚሊዮን ፓውንድ ነው የተለጠፈበት። ያን ያህል ያወጣል ተብሎ ነው የሚጠበቀው። ነገር ግን ገና ወጣት እንደመሆኑ መጠን ገና የ20 ዓመት ወጣት ተጫዋች ነውና በሊቨርፑል ለረጅም ጊዜ ተተኪ ሊሆን ይችላል ተብሏል እና እሱ ላይ እንግዲህ ከፍተኛ ፍላጎት አሳይቷል እየተባለ ነው። ምናልባት እንግዲህ ኤንዶንና ብር ጨምሮ ይህን ተጫዋች ለማምጣት ፍላጎት ሊኖራቸው ይችላል ሊቨርፑሎች። ነገር ግን ደግሞ ኢንትራ ፍራንክፈርቶች እንግዲህ ቢያንስ ለአንድ ተጨማሪ ሲዝን በዛ ይቆያል ብለው ተስፋ ያደርጋሉ። ቢያንስ ከዚህ የተሻለ ራሱን እንዲያጎለብት በዛ ቢቆይን ይመርጣሉ። ለሱም ለተጫዋቹም ያንን ይፈልጋሉ። እንደዚሁም ለክለቡም ራሱ እንዳይወጣ ይፈልጋሉ ነው እየተባለ ያለው። መጨረሻ ላይ እንግዲህ ምን እንደሚፈጠር የምንመለከተው ይሆናል። በመጨረሻም የምንመለከተው ደግሞ የአንድ ተጫዋች ኤጀንት እንግዲህ እንደተናገረው ከሆነ ልባችን የሚፈልገው ሊቨርፑል ሄዶ እንዲጫወት ነው ብሏል። ይህ ተጫዋች እንግዲህ ማሊክ ፎፋና የተባለው ተጫዋች ነው። ማሊክ ፎፋና እንግዲህ ዘንድሮ በሊዮን እንግዲህ ድንቅ የሚባልን ጊዜን እያሳለፈ ይገኛል። ገና ወጣት ተጫዋች ነው። የ19 ዓመት ወጣት ተጫዋች ነውና እስካሁን ድረስ ግን ማለት ነው 120 ጨዋታዎችን ማድረግ ይችላል ለጄንትና ለሊዮን ማለት ነው። እስካሁን ድረስ እንግዲህ በእነዚህ 120 ጨዋታዎች እንግዲህ 23 ጎሎችን ማስቆጠር ችሏል። በሁለቱም በኩል እንግዲህ መጫወት የሚችል ነው። በግራም በቀኝም ክንፍ ላይ መጫወት የሚችል ተጫዋች ነውና የዚህ ተጫዋች የሆነው እንግዲህ ቦብ ፎፋና እንግዲህ እንደተናገረው ከሆነ ለአፍሪካ ፉት እንደተናገረው ከሆነ እንግዲህ ልባችን የሚፈልገው በሊቨርፑል ሄዶ እንዲጫወት ነው ብሏል። የተጫዋቹ ኤጀንት እንግዲህ ጨምሮ እንደተናገረው ከሆነ እንግዲህ ሄዶ የመጫወቱ ብቃት አለው። በተጨማሪም ደግሞ የአፍሪካ ሌጀንዶች የተጫወቱበት ቦታ ሄዶ መጫወትን ይፈልጋል። እንደነ ሙሐመድ ሳላ፣ ሳዲዮ ማኔ፣ አልሃጂ ዲዩፍ እንግዲህ የተጫወቱበት ቦታ ሄዶ እንግዲህ መጫወት ይፈልጋል ብሏል። እንግዲህ ሊዮኖች ከጄንት ሲያመጡት እንግዲህ 14.2 ሚሊዮን ፓውንድ እና 4 ሚሊዮን ፓውንድ ተጨማሪ ከፍለውበታል። በዚህ ሰዓትም እንግዲህ እነሱ እስከ 40 ሚሊዮን ፓውንድ ይጠይቃሉ ነው እየተባለ የሚገኘው። ኤጀንቱም እንግዲህ አያይዞ የተናገረው ምንድነው በትክክለኛው እናስብ ከተባለ ለሱ እድገት እናስብ ከተባለ ግን ትክክለኛው ምርጫ የሚሆነው ኒውካስል ነው። ምክንያቱም እንግዲህ ሊቨርፑሎች ከኒውካስሎች በጣም የተሻሉ ትልቅ ክለቦች ናቸውና ኒውካስል ሄዶ እንግዲህ ራሱን ማሳየት የሚችልበት ሁኔታ ሊኖር ይችላል። እንደዚሁም ደግሞ የተሻለ ኤክስፒሪየንስ ሊያገኝ የሚችልበት ሁኔታ ነው የሚሆነው። ከዛ ወደ ትልቅ ክለብ መሸጋገር ይችላል ብሏል። እናም እንግዲህ ማሊክ ፎፋና እንግዲህ ወደ ፕሪሚየር ሊግ ሄዶ እዛ ሰክሰስፉል የመሆን ወይም ደግሞ ስኬታማ የመሆን ፕሮፋይል አለው ብሏል። እናም ልክ እንደ ማንቸስተር ዩናይትድ አማዱ ዲያሎ እንግዲህ ኳሊቲ ያለው ተጫዋች ነው። በጣም ፍጥነት አለው። ኢምፓክት ማድረግ ይችላል። እንደዚሁም ደግሞ የተለያዩ ቻንሶችን ክሬት የማድረግም አቢሊቲ አለው ብሏል። እናም እንግዲህ ይህንን ያለውን ችሎታውን ለማሳየት ደግሞ የትራንዚሽን ፕሌይ የሚበዛበት ሊግ ላይ የሚሄድ የተሻለ ነው። ፕሪሚየር ሊጉ ደግሞ ለነዛ አይነት ነገር ምቹ ክለብ ነውና ከዚህ በኋላ እንግዲህ እሱ በጣም በጥንቃቄ መምረጥ መቻል አለበት። ለሱ የሚመቸውን ክለብ መምረጥ መቻል አለበት። ምክንያቱም እንግዲህ ብዙ ክለቦች እንግዲህ አንተን ፈልገው ሲመጡ ብዙ አማራጮች ሲኖሩ አንተ ስኬታማ እንድትሆን እንግዲህ ትክክለኛው ክለብ መምረጥ መቻል አለብህ ብሏል ኤጀንቱ። ማሊክ ፎፋና እንግዲህ በዚህ ሰዓት ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። እንደዚሁም ለብሔራዊ ቡድን ራሱ በ19 ዓመቱ ለቤልጂየም እንግዲህ የመጀመሪያው የሲኒየር ጨዋታውን ማድረግ ይችላል። ባለፈው ኦክቶበር ላይ እንግዲህ ከጣሊያን ጋር 2-2 በተለያየችበት ጨዋታ እንግዲህ መጫወት ችሎ ነበር። እንደዚሁም ደግሞ ለጃይንት የመጀመሪያው ቲም እንግዲህ መጫወት የቻለው በ17 ዓመቱ ነበር። ከዛ ከ18 ወር በኋላ ደግሞ ወደ ሊዮን ማምራት ይችላል። እዛም እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። እንደ ኤፍቢሬፍ ዘገባ ከሆነ እንግዲህ ይህ ተጫዋች ከአሌሃንድሮ ግራናቾ ከማርቲኔሊ ከትሮሳርድ እንደዚሁም ደግሞ ከሚቱማ ጋር የሚመሳሰል ፕሮፋይል ወይም ደግሞ የጨዋታ ስታይል አለው ነው እየተባለ ያለው። ይህ ኤፍቢሬፍ የተባለው እንግዲህ የዳታ ኮሌክት የሚያደርግ ዌብሳይት ነው። ከዚህ በፊትም እንግዲህ ስንጠቀምበት ነበር። እንደውም ባለፈው ወደ ሊቨርፑል ሊመጡ የሚችሉ 5 ተጫዋቾች የአጥቂ መስመር ላይ መጫወት የሚችሉ 5 ተጫዋቾችን ስናመጣ እንግዲህ ከዚህ ዌብሳይትም እንግዲህ ዳታዎችን ስንጠቀም ነበርና አሁን ላይም እንግዲህ ከነዚህ ተጫዋቾች ጋር ተመሳሳይ አይነት ፕሮፋይል አለው ነው እየተባለ ያለው። እንደዚሁም ደግሞ በየጨዋታው እንግዲህ በ90 ደቂቃ ውስጥ 6.14 ፕሮግሬሲቭ ካሪየርም አለው ነው እየተባለ ያለው። አሁን ካሉት የሊቨርፑል ተጫዋቾች ጋር እንግዲህ ስናወዳድረው እነ ሉዊስ ዲያዝ፣ ኮዲ ጋክፖ፣ ሙሐመድ ሳላ እንኳን ስናያቸው ሉዊስ ዲያዝ 4.41 ነው ያለው፣ ኮዲ ጋክፖ 2.94 ነው ያለው፣ ሙሐመድ ሳላ 3.86 ነው ያለውና ኦልሞስት በእጥፍ በሚመስል መልኩ እንግዲህ ፕሮግሬሲቭ ካሪየሮች አሉት ማለት ነው የተጫዋችና ወደ ሊቨርፑል ቢመጣ እንግዲህ ተጨማሪ ግብአት ያለው ተጫዋች መሆን ይችላል። በተለይ ደግሞ ሙሐመድ ሳላን መተካት የሚችል ተጫዋች መሆን ይችላል። እንደዚሁም ደግሞ በሁለቱም በኩል እንደመጫወቱ መጠን እንግዲህ ጥሩ አማራጭ መስጠት ይችላል አሰልጣኝ አርነ ስሎት። ነገር ግን ደግሞ ሊቨርፑሎች እዚህ ተጫዋች ላይ እንግዲህ በደንብ ገፍተው ከሄዱበት ነው
በርግጥ እየተከታተሉት ይሆናል ተብሎ ነው የሚጠበቀው ምክንያቱም ሊቨርፑሎች እንግዲህ ወጣት ተጫዋቾችን ከየትም ቦታ በደንብ ነው የሚከታተሉት ከዚህ በፊትም እንግዲህ ስሙ ሲያያዝ ነበር ከዚህ ተጫዋች ጋር ሊቨርፑሎችና ምናልባትም በደንብ ተከታትሎት እንግዲህ የቀጣዩ የመሐመድ ሰላህ ተተኪ ሊያደርጉትም የሚችልበት ቻንስ ሊኖር ይችላል ነገር ግን ልጁ ፍላጎቱ እንግዲህ ኤጀንቱ እንደተናገረው ከሆነ እንግዲህ ወደ ሊቨርፑል መምጣት ነው ብሏል ቀጣይ እንግዲህ ምን እንደሚፈጠር ምን እንመለከተው ይሆናል በአጠቃላይ እንግዲህ ዛሬ ያስኩላችሁ ጉዳዮች እነዚህን ይመስላሉ በእነዚህ ጉዳዮች ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው